ማለት ነው። የረከሰውን ያነጻል እንጂ እሱ ራሱ በቆሻሻ በፈጠረው ነገር ሊረክስ አይችልም። የሙስሊሞች አምላክ ግን ሽንት ቤት ይገኛል ስትሏቸው አይገኝም። ለምን? ስለሚቆሽሽ። የአላህን ስም ሽንት ቤት ሆናችሁ መጥራት አትችሉ። ለምን? ስለሚቆሽሽ አላህ ማለት ነው። ፈጣሪያችሁን እንደ ግዑዝ አካል ስለሚስሉት ቆሻሻ ነገር ውስጥ ይገኛል ብላችሁ ስጠይቋቸው አይገኝም። ለምን? ስለሚቆሽሽ ነው። ለምን? ግዑዝ አካል ስለሆነ። እኛ ግን እግዚአብሔር አምላካችን ራሱ በፈጠረው ነገር ይቆሻል ብለን በፍጹም አናምን። እሱ የቆሸሸውን ያነጻል ያጸዳል እንጂ ሳሙና ያስፈልገው ሳሙና ያስፈልገው ማለት ነው። በዚህ አይነት እኮ አምላካቸው እኮ መታጠብ ይኖርበታል ማለት ነው። ከጊዜ ቆይታ ብዛት የተነሳ ሲወርድ ቆሽሿል ማለት እኮ ነው። ይህንን እኮ የሚያስጨብጠው ፈጣሪ የሚያቆሽሸው ነገር ካለ በደንብ አስተውሉ። በቂያማ ቀንም እንትኗን ይይዛታል፣ ምድርን ይይዛል፣ ሰማይን ይይዛል፣ ነገሮችን ይይዛል፣ ጋነምን ይረግጣል። ስለዚህ ይቆሽሻል ማለት ሳሙና ያስፈልገዋል። ይህ አካል መታጠብ አለበት። ገምቷል ማለት ነው እስካሁን ድረስ። ምክንያቱም ያኔ ሲፈጥር በገማ ጭቃ ነው በእጁ የሰራው። የሚቆሽሽ ከሆነ ፈጣሪ ነገሮች እሱን የሚበክሉት ከሆነ የሚመርዙት ከሆነ መታጠብ ይኖርበታል ማለት ነው። አላህ አስቧል። ፈጣሪም በውሃ ስታጸዳው አስበው እስኪ። አይመጣውም እኮ ለፈጣሪ ውሃ አዘጋጅተለት ና ታጠብ ስትለው ማለት ነው። ቆሽሻሃል ምናምን ስትለው ከዛ በኋላ ልታነጻው ማለት ነው። እንደዛ ነው የሚያስቡ ሰዎቹ። ቢ29 ነው የሚያስፈልገው ይላሉ። 555 የሚባል ሳሙና አለን አለ። ይመልስልህ ያስገብችላለሁ። አንተ ሰውዬ ለምንድን ነው የምትዋሸው? ምን ነው ውሸት? ዋሽታለሁ። በምንድን ነው ከገማ ጭቃ ፈጥሯል? አልፈጠረም። አንተ ከቅዘና አይደለ ፈጠረ? ለምንድን ነው የምትዋሸው? ከገማ ጭቃ ፈጥሯል? አልፈጠረም። አንተ ደስ ምንድን ነው የፈጠረው? አሁን ቀጥል፣ አንብብ ክፈሉት። የት አደሰሰኝ? ያው ተከፍቶላል። ምንድን ነው የሚለው? የተፈጠርክበትን አላህ እየነገረ ነው። አንብብ። እና በዚህ ላይ ጥያቄ ምንድን ነው? አረ እናትህ አንተ የነብዩን አይደለም አንተ የምትለውን ነብይ እኮ እኛ እናውቀውም። እኛ የምናውቀው ነብይ ለሰው አዛኝ ለሰው ሩህ። አንተ ሙስሊሞቹ ረመዳን ይዛችሁ እንዲመታችሁ መሰደባችሁ ምንም አይደለም። ስማኝ እፎይ ማለት አንተ የምትለውን አላስተማረም። አንተ የምታስገባቸው ሰዎች ሜዳ ላይ አንተ የምትለውን ነብይ እኛ አናውቀውም። ትሰማኛለህ እፎይ? አንተ ደደብ፣ እኛ አናውቀውም። ወላሂ እኛ የምናውቀው ነብይ አንተ የምታወራው ነብይ ስለምታወራው ነብይ አይደለም። አታውቀውም። ምክንያቱም መስጊድ ላይ የነገሩ ተረት ተረት የተሞላው ነብይ ነው። የት ታውቀዋለህ? አታውቁትም። እውነት ነው። እኛ የምናውቀው ነብይና እናንተ የምታውቁት ነብይ ይለያያል። እኛም እያልናችሁ ያለነው እሱን ነው። እናንተ ያላችሁት ፋንታሲ ውስጥ ናችሁ። እንደዚህ ቅዠት ውስጥ በሀሳብ የተፈጠረውን እሱ ላይ ምን እያደረጋችሁ ነው? እየተወሰወሳችሁ ነው። ነብያችን አዛኝ፣ ለክርስቲያኖች ምግብ የሚሰጥ፣ ለጎረቤቶቹ ሚያዝን እንደዚህ ሚል። እኛ የምናውቀው ደግሞ ተቃራኒ ነው። መጽሐፉ ላይ ያለው እኛ የምናውቀው መጽሐፉ ላይ ያለውን፣ እናንተ የምታውቁት መስጊድ ላይ ያለውን፣ እኛ የምናውቀው ሐዲስ ላይ ያለውን፣ እናንተ የምታውቁት ደግሞ ኡስታዞቻችሁ አፍ ላይ ያለውን፣ እኛ የምናውቀው ቁርአን ላይ ያለውን፣ እናንተ የምታውቁት ደግሞ ሰፈር ውስጥ የሚወራውን፣ እኛ የምናውቀው በሴራና በተፍሲሩ ላይ ያለውን፣ እናንተ የምታውቁት ደግሞ ማስለቀሻና አስለቃሽ ኡስታዞች የሚነግሯችሁን። እንዴት እንገናኝ እንችላለን? እናንተ የነሱን ንግግር ትሰማላችሁ፣ እኛ መጽሐፍቱን እናነባለን። እኛም እኮ ግራ ገባል። እኛ የምንለው ሌላ ሙሐመድ እስኪመስለን ድረስ እናንተ ከምትሉት አንጻር ማለት ነው። እኛ የምንለው ሌላ፣ እናንተ የምትሉት ሌላ። ለዚህ እኮ ነው እኛም አልተገናኘንም እያልናችሁ ያለ ነው። እኛም ሙሐመድን አላወቅነውም፣ እናንተ ሙሐመድን አታውቁትም ወይ ነው።
ምክንያቱም ሁለቱ መሐመዶች ተለያይተዋልና የእናንተ ፊክሽናል ነው፣ የእኛ የተጻፈው ነው። የእናንተ በልቦለድ የተፈጠረ ኡስታዞቹ አሁን የፈጠሩት በምናብ ቅዠት የፈጠሩት ነው። እኛ ደግሞ የተጻፈው መሐመድ ነው። እናንተ የምትሉት መሐመድ እኛ ከምንለው ጋር ከና ይገናኙ። እናንተ የምትሉት መሐመድ እኛ ከምናውቀው ጋር በፍጹም አይገናኝም። እናንተ የምታውቁት መሐመድ ለክርስቲያኖች ምግብ ስጡ የሚል፣ እኛ የምናውቀው መሐመድ አማኝ ካልሆነ እንዳሰጡ የሚል። እንዴት ልንገናኝ እንችላለን? አቡበከር ማይክን አንስተሃል። አንድ ጥያቄ ብቻ ልጠይቅህ እስቲ። ሙሐመድ መጀመሪያ ልጠይቅህ። ቆይ ሙሐመድ መልካም ትእዛዝ ቆይ አዳም አንድ ነው ወይ ከኛ የምናውቀውና እናንተ የምታውቁት ሙሐመድ የሚለውን ቼክ ለማድረግ ሙሐመድ ታሞ ሊሞት አካባቢ ላይ በ3 ዓመት ውስጥ ስለ ክርስቲያኖች እስቲ የተናገረው መልካም ነገር እስቲ ንገረኝ። ኦኬ አሪፍ ጥያቄ ነው የጠየቀኝ። አንተ የምታመልከው አምላክ ማለት ነው። ኧረ እባክህ እባክህ፣ የጠየቀን ጥያቄ ሰምተዋል አቡበከር? በቃ ሊመጣ አይችልማ። ያቅ አይደለም። በምን ሞራል ነው ሌላውን ልትናገር የምትችለው? ፔሬድ የሚጠጣው መሐመድ ነው። መሐመድ ፔሬድ የሚጠጣው አላህ ደግሞ አላህ ገሃነም ገብቶ መግል የሚጠጣ ነው። መግልና ቁስል የሚጠጣው አላህ ነው። እግሩ ጋዩን ጭንቅላቱ ጋፉ ስለማይታወቅ እግሩ መግል ያለበት ስለሚገባ አላህ ነው መግል የሚጠጣው። ምንድን ነው እሱ? ዛሬ ምን ሆነዋል? እነዚህ እየየ የሚሉብኝ እኔ ግራ ገባኝ። ዛሬ ደናቁርት ብቻ ድንቁርና መጥቶ ቢኖረው እኮ በቃ እነሱን ይመስል ነበረ። እኔስ እንትን አድርገው ፓራፍሬዝ አድርገውና ቶፒኩን አንዴ እንትን በል ወደ ይዙ ይማር ተልከው መጥተው ምንም ጥያቄ የለውም። ሙስሊሞች ያው እንግዲህ ልትማሩን የመጣችሁት ማለት ነው። ካልሆነ መልስ ካልሆነ ወይ ትምህርቱ ላይ ሞር ፎከስ አድርገው። ስለዚህ እንቀጥልና ሱራ 265 ላይ ምን ይላል? ለአይሁዶች ማለት ነው ሰንበትን የተቀደሰ ቀን አድርጎ እንደሰጣቸው፣ በዚህም ደግሞ ቃል ኪዳን ከነሱ ጋር እንደያዘ ይናገራል። ቃል ኪዳን በቅዳሜ ቀን በሰንበት ቀን እንደሰጣቸው ይናገራል። ሱራ 454 ላይ አንድ ቃል አለ። ምን የሚል መሰላችሁ? እንደዚህ ይላል። ይሄንን ቅድም የከፈትኩላችሁን የቁርአን አንቀጽ በደንብ የሚያጠናክር ማለት ነው። በቃል ኪዳናቸው ምክንያት የጡርን ተራራ ከበላያቸው አነሳን፣ ለእነርሱም ደጃፉን አጎንባሾች ሆናችሁ ግቡ አልን። ለእነርሱም ይላል በሰንበት ቀን ትእዛዝን አትተላለፉ አልን፣ ከእነርሱም ከባድ ቃል ኪዳን ያዝን ብሎ ይናገራል የቁርአን አንቀጽ ማለት ነው። ስለዚህ በሰንበት ቀን ትእዛዝን እንዳትተላለፉ ምንም ስራ እንዳትሰሩ ካላቸው በኋላ በዚህም ደግሞ ትልቅ ቃል ኪዳን እንደያዘ ይናገራል። አይሁዶቹ ይህን ቃል ኪዳን በማፍረሳቸውና በሰንበት ቀን አሳ በማጥመዳቸው የተነሳ ወደ ዝንጀሮነት እንደቀየራቸው ደግሞ ቅድም ሱረቱል በቀራ አንቀጽ 65 ላይ ያለው ይናገራል። ለምንድን ነው አላህ ይህንን የተቀደሰ ቀን አድርጎ የሰጣቸው? የተቀደሰ ቀን አድርጎ የሰጣቸው ምክንያት ምንድን ነው? ጀማል አለ ወይ? አለው። ኧረ እኔ ምንም የማውቀው ነገር የለም ብራዘር፣ ድንገት ነው የወጣሁት። ኦኬ እሺ ካላወቅ እንግዲህ ምንም ማድረግ አንችልም። ኦኬ እሺ እንቀጥልና ሀሳቡ ላይ ስለዚህ አላህ ሙስሊም ነህ ጀማል? ሙስሊም ነህ? ሚዩት ነህ? ኦኬ አንድ ሰው አንድ አካል ለምሳሌ አንተ ስራ ትሰራለህ እንበል። የምትሰራበት ቦታ ላይ ከእሁድ እስከ አርብ ድረስ ስራ ተባልክ።
ከዛ በዛ በሰራኸው ደግሞ ቅዳሜ ቅዳሜ ሳሰራ ብላ ተባልክ። ማለትም አስቀድመህ ምግቡን አዘጋጅተህ። ነገር ግን ሰውየው ከእሑድ እስከ አርብ ድረስ ደሞዝ ቢከለክልህ ቅዳሜ ለመስራት ትገደዳለህ? አትገደድም? ትገደዳለህ። ስለዚህ ቅዳሜ ቀን ለምን ሰራህ ብሎ ደግሞ ቢቀጣህስ ያ ሰውዬ ፍትሐዊ ነው? ፍትሐዊ አይደለም። ለምንድን ነው ፍትሐዊ ያልሆነው? ፍትሐዊ ያልሆነው ደሞዝ እየከለከለኝ በማሰራበት ቀን ላይ ስትሰራ ደግሞ ደሞዝ ስለሰጠ በማሰራበት ቀን ላይ ቅዳሜ ቀን ስትሰራ ያለታ ነው ገንዘብ የምታገኘው። ከእሑድ እስከ አርብ ግን ደሞዝ ስላልነበር። መልካም። አላህ ተመሳሳይ ነገር ነው ያደረገው። ከእሑድ እስከ አርብ ቀን አሳ ከውሃ ውስጥ እንዳይወጣ አደረገ። ሰዎቹ ደግሞ የሚተዳደሩት አሳ በማጥመድ አሳ በመብላት ነበረ። አሳው ቅዳሜ ቀን ብቻ እንዲወጣ አደረገ። በብዛት አሳው ቅዳሜ ቀን እንዲመጣ አደረገ። ቅዳሜን ደግሞ እንዳሰሩባት ሰንበት ናት አላቸው። ሰዎቹ የሚበሉት ሲያጡ የግዴታ ማውጣት ስላለባቸው መብላት ስላለባቸው ቅዳሜ ሲያወጡ እንዴ ቅዳሜ ቀን ለምን ትሰራላችሁ ብሎ ወደ ዝንጀሮነት ቀየራቸው። ሰዎቹ ወደ ዝንጀሮና አሳማ አደረጋቸው፣ ከርከሮ አደረጋቸው። ይሄ ጤናማ ነው? ጤናማ አይደለም። ክፈተው አንዴ። ጤናማ አይደለም ብሎናል። ሱራ 7:163ን ክፈተው። ከዚያችም በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰንን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጧቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ አሳዎቹ የተከማቹ ሆነው የሚመጡት መቼ ነው? ቅዳሜ ቀን። አላህ ደግሞ ቅዳሜ ቀን እንዳትሰሩ አሳንም እንዳታጠምዱ ብሏቸዋል። እነዛ ሰዎች ከሰኞ እስከ አርብ ባለው ቀን ውስጥ አሳዎቹ የተከማቹ ሆነው አይመጡባቸውም ነበር። ቅዳሜ ቅዳሜ ነው የሚመጡት። ከሰኞ እስከ አርብ አላጠመዱም። ስለዚህ ቅዳሜ እነዛ ሰው የግድ አጥምደው እነዛን መመገብ አለባቸው ማለት ነው። ሰንበትንም በማያከብሩት በሌላ ቀን አይመጡላቸውም። በምን ቀን አይመጡም? በሌላ ቀን አይመጡም። የሚመጡት መቼ ነው? ቅዳሜ ቅዳሜ ብቻ። ቅዳሜ ሲመጡ ምን አደረጋቸው ማለት ነው? ወደ ዝንጀሮ እንቀየራቸው። ይህን እንዴት ታየዋለህ ጀማል? ፍትሐዊ አይደለም። እንዴት ብለህ ነው የተማርከው? ይህንን እኔ ሲጀመር ሰለምቴ ነኝ። ገና እውቀት እየፈለግኩ ነው። ገና ፍለጋ ላይ ነኝ። 20 ዓመቴ ኦልሞስት ከሰለምክ 20 ዓመት ገና እውቀት እየፈለግክ ነው። ገና ያው በስራ ዓለም ላይ ነው እያሳለፍኩ ያለሁት። ግን ያው ቤተሰብ ምናምን አፍርቻለሁ። ያው በእስልምና እምነት ውስጥ ነው ያለሁት። ግን ምንም አይነት እውቀት ያገኘሁት ነገር የለም። ተምሬ ያው ሰላት ምናምን ሰግዳለሁ። 20 ዓመት ሙሉ ስኖር እንዴት አታውቅም? በጣም የሚገርመኝ ነው። ያው ክርስትና በስራ ላይ ነው። ክርስትናን ታውቃለህ? ከክርስትና የወጣው? አዎ ክርስትናንም በደንብ ሳላቅ ነው የወጣሁት። ምንንም ሳላቅ። ስለዚህ የአንተ ችግር ነው። በአንተ ችግር ምክንያት ነው። ያው እውነተኛ ሃይማኖት ያው እስልምና ነው በሚል በስደት ላይ ነው የሰለምኩት። ስለዚህ ሳታውቅ ነው የወጣው ማለት ነው። እንደዚህ ሚስጥር ውስጥራዊ መሆኑን አላውቅም። አሁን ለምሳሌ የክርስትና እምነት እንደዚህ ጠንካራ የሆነ ነገር ያለው አይመስለኝም ነበር። ያው ዝም ብሎ ተሳልመ የምታልፈው ምናምን ይመስለኝ ነበር። ብቻ ምን ታስባለህ አሁን? ተሳልመ የምታልፈው ያ ክርስትና እንደዚህ ሰንበዲ ላይ የተመሰረተ አይደለም። እስልምና ላይ ብቻ ነው። ዝም ብለህ ሰላት አደረግ ውዱ አደረግ የሚባል ነገር እስልምና ላይ ነው። ክርስትና ላይ እንደዛ ነገር የለም አባቴ። እያንዳንዱ እንዲቴል ቴዎሎጂው ራሱ ከባድ ነው።
ኤኒዌይስ የእኛውን ክፍል ኢፍታዊ ነው አልከው። እንዴት ብለህ ታስማማዋለህ ታዲያ? ምክንያቱም ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ አደረጋቸው። ከዛ በኋላ ቅዳሜ ነው አሳው የሚወጣው። ቅዳሜ ደግሞ አሳ አጠመድን ብለው ሲበሉ ወደ ዝንጀሮነት ቀየራቸው። ፍትሃዊ አይደለም አልከን። አዎ አውጥቼ መብላት አለብኝ ነፍስ ነኝና። ትክክል። ስለዚህ ይሄንን ክፍል አትቀበለውም ማለት ነው። አዎ እንደ እንትኑ ከሆነ ያው እንደ ሰውኛ እንደዚህ አሁን እንዳስረዳኝ አረዳድ ከሆነ ቅዳሜም መብላት አለብኝ፣ እሑድንም መብላት አለብኝ። የግድ አሳ አውጥቼ መብላት አለብኝ። የኔ ጥፋት አይመስለኝም። አይ ቲንክ ስለዚህ ሙሐመድ ደግሞ ምን ብሏል? በአንዲት የቁርአን ክፍል ተተለያያችሁ ወይንም ደግሞ ተተቃወማችሁ ከእስልምና ትወጣላችሁ ብሏል። ከእስልምና ወጥተሃል። ይህን ታውቃለህ? ወደ ክርስትናው ለመመለስ እኔ እየተከታተልኩ ነው። ብዙ ጊዜ ሀሳቤ አለ ወደ እምነቴ ወደ ቤቴ መመለስ። ገብቶሃል? ኦኬ አይቀርም ወደፊት ተማር። በቃ ነው። ተማር። ቃልን ፎሎ አድርገው። ቃልን ተከታተለው። ጥያቄ ካሉ እንትን ይላል፣ ጋይድ ያደርጋል። ጥያቄ ካሉ እንመልስላለን። አይሻልም? ይሻላል። እሺ ቀጥል ክርስቲያን። ኦኬ እሺ፣ ይሄንን ቀን አንደኛ ያሳየንበት ምክንያት ምንድን ነው? ከሙሐመድ በፊት የነበሩት ሰዎች የሚከተሉት ቀን ምንድን ነበር የሚለውን ስናይ እንግዲህ ቅዳሜ ቀን ለአይሁዶች ተሰጥቷል። እሁድ ቀን ደግሞ ለክርስቲያኖች እንደተሰጠ ሙሐመድም ተናግሯል። ስለዚህ ከሙሐመድ በፊት ለነበሩት እነዛ መጽሐፉ ለተሰጣቸው ለተወረደላቸው ሰዎች ቅዳሜን ቀን ለአይሁዶች እሁድን ደግሞ ለክርስቲያኖች እንደሰጠ ተናግሯል። እስልምና ከዛ በፊት ከነበረ የተሰጣቸው ቀን ምንድን ነበረ? ሙስሊሞች ከሙሐመድ በፊት ሙስሊሞች የሚባሉ አካላት ከነበሩ የተሰጣቸው ቀን ምንድን ነበር? የተቀደሰ ቀናቸው ምንድን ነበር? የሚሰበሰቡበት ቀን፣ ሰላት የሚያደርጉበት ቀን ምንድን ነበረ? የትኛውን ቀን ነበር? ምክንያቱም በተከታታይ ዓርብ አሁን ለእኛ ለሙስሊሞች ተሰጥቶናል ሙሐመድ ብሎ ተናግሯል። ቅዳሜ ለአይሁዶች፣ እሁድ ለክርስቲያኖች ብሎ ተናግሯል። ከነዚህ ከሶስቱ ቀኖች ውጭ የተጠቀሱ ቀኖች የሉም። ቁርአን ላይ የትኛውም ከ114ቱ ምዕራፎች ውስጥ ከሙሐመድ በፊት ለነበሩ ሙስሊሞች ይህ ቀን ተሰጣቸው ብሎ አንድም አይናገርም። በዛው በተቃራኒ ቅዳሜ ቀን ለአይሁዶች እንደተሰጣቸው ግን ይናገራል። ከዛ በፊት ለነበሩ ሙስሊሞች የተሰጣቸው ቀን እንዳለ አንድም ቦታ ላይ የሚናገር አንቀጽ የለም። የት ነው እስልምና ከዛ በፊት የነበረው? ስለዚህ ኢንተርናሊ ሙሐመድ ራሱ እንግዲህ ባለማወቅ ይሁን ዝም ብሎ ብቻ በጨረባ ባስተማረው ትምህርት መሰረት ማለት ነው እስልምና ከሱ በፊት እንዳልነበረ አንዱ ማረጋገጫው ይህ በኢንተርናል ኤቪደንስ የተደገፈ ማስረጃ ይሆናል ማለት ነው። ከራሳቸው ከቁርአንና ከሐዲስ ከራሳቸውና ከቁርአንና ከሐዲስ ኤክስተርናል ኤቪደንስ አንድም ማስረጃ የለውም እስልምና። አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ የትኛውም በስነ ቁፋሮ ሊሆን ይችላል። አንድም እስልምናን ከሙሐመድ በፊት መኖሩን የእስልምናን ቴዎሎጂ የሚናገር ምንም ማስረጃ የለም። ነገር ግን በዚሁም በኢንተርናል ኤቪደንስም መሰረት ደግሞ እስልምና ከሙሐመድ በፊት ሽታውም አይታወቅም። አላህ የሚባል አካል ትንፍሽ አላለ። ሙስሊሞች ይህን እንዴት ትሞግቱታላችሁ? መጽሐፍ የተሰጣቸው እንግዲህ ሁለቱ ጎሳዎች ናቸው። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። እነኛ አይሁድና ክርስቲያኖች ደግሞ ሰንበት ተሰጥቷቸዋል። ሰንበታቸውም ቅዳሜና እሁድ ነው። ባለማወቅ ባይዞ አንድ ክፈተው፣ እንደውም ሳይ ሙስሊም 855 ሲና አንድ ክፈተው። ቅዳሜ ለምንድን ነው እሱ ለአይሁዶች የተሰጠው? እሁድስ ለምንድን ነው ለክርስቲያኖች የተሰጠው? አላህ ያውቃል። ይህንን ምክንያት አያውቅም። ዝም ብሎ ብቻ መሐመድ ይኮርጃል። እሁድ እኮ የክርስቲያኖች ነው፣ ቅዳሜ የአይሁዶች ነው። ለምንድን ነው የሆነው? መገለጥ አድርጎ ነው ያመጣው። ኦኬ ለምን? አንብቦ ሚዩት ነህ። ይቅርታ
አቡ ሁሬራ ሪፖርትድ አላህስ ሜሴንጀር አሴይንግ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። ዊ አር ዘ ላስት በት ዊ ውድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን። እንግዲህ ይሄ ሙሐመድ ምን ብሎ ይናገራል? እኛ የመጨረሻዎቹ ህዝቦች ነን፣ በቂያማ ቀን ግን የመጀመሪያ እንሆናለን አለ። እነማ ሙሐመድና ከሱ በኋላ የመጡ ሙስሊሞች ማለት ነው። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ፣ ገነትም የምንገባው እኛ መጀመሪያ እንሆናለን አለ። ለምን? ሙስሊሞች ስለሆኑ ማለት ነው። በት ዳት ዜይ ዌር ጊቭን ዘ ቡክስ ቢፎር አስ፣ ነገር ግን ከኛ በፊት ለነበሩ ህዝቦች የተሰጣቸው መጽሐፍ አለ። ኤንድ ዊ ዌር ጊቭን አፍተር ዘም፣ ከነሱ በኋላ ለእኛ ደግሞ መጽሐፍ ተሰጠን አለ። ዴይ ዲስአግሪድ ኤንድ አላህ ጋይድድ አስ ራይት ኦን ዋት ኤቨር ዴይ ዲስአግሪድ ሪጋርዲንግ ዘ ትሩዝ፣ እውነተኛው በሆነው ነገር እነሱ ባልተስማሙበት ነገር ግን አላህ እኛን መራን አለ። ኤንድ ኢት ዋዝ ዚስ ዴይ ኦፍ ዜር አባውት ዊች ዜይ ዲስአግሪድ፣ እነሱ የተሳሳቱበት ቀን ይህ ነበረ። በት አላህ ጋይድድ አስ ቱ ኢት፣ ነገር ግን አላህ በዚህ ቀን ወደኛ መራን አለ። ኤንድ ዛት ዴይ ኢዝ ፍራይዴይ ፎር አስ፣ ያ ቀን ለኛ አርብ ተሰጠን አለ። ለኛ ምን ተሰጠን? ያ እንትን ያሉበት አርብ ቀን ለኛ ተሰጠን። the next day is for the Jews፣ የሚቀጥለው ቀን ማለትም ቅዳሜ ቀን ለአይሁዳውያን ተሰጠ። and the day following for Christians፣ ከቅዳሜ ቀን ቀጥሎ ላለው ደግሞ ለክርስቲያኖች ተሰጠ። እነዚህ ቀኖች ደግሞ ምንድነው? የተቀደሱ ሆነው የሚጸልዩባቸው ቀናት እንደሆኑ ደግሞ በሌላ ሐዲስም አሳያቸዋለሁ። ኦኬ አይመን። ስለዚህ እንዴት ነው ይሄ ነገር የሆነው? ይሄ ነገር እንዴት ነው የሆነው? እንዴት ነው ይመጣዋል ይሄ ነገር? የለም እስልምና ከመሐመድ በፊት ሽታውም አይታወቅም። እና ሽትስ ይታወቃል አይታወቅም? ሽታውም አይታወቅም። አይመን ሜቢ ሊነግረን ይችላል። አለ አይመን አስፈራራቸው። አንተ እኮ ነው ኤክስፕሬሽን በመጀመሪያ መስጠት ጥሩ አለ። አስደነገጥኳቸው። ገና እንደመጣው ደግሞ አካውንቴ የተወሰኑ ሀገራት ላይ አይታይም ብሎ ዘጋብኝ። ያ አይ ከአደም አለይሂ ሰላም ጀምሮ እስልምና አለ ብለው ሮጠው ሊገቡ ስለሚችሉ ያው ምክንያቱም እና የለም እንዴ የሚነገራቸው ተረት እሱን ይዘው ስለሚመጡ ብዬ ነበር። ግን አንፎርቹኔትሊ አይመን ይነግራል። አይመን ሰላም ነው። አደም ሙስሊም ነው በል እንጂ ቢያንስ እንዴ ታው እንጂ ዝም። አደም ሙስሊም ነው መፈክር እኮ ነው። ሰው ሁሉ ሲወለድ ሙስሊም ነው መፈክር ነው። ሰው ሁሉ ሲወለድ ሙስሊም ነው። እኛ ሁላችንም ከፍረን ነው እስልምናን ክደን ነው የታባትስና እስልምናን ክደናል። በቃ ዝም የሚሉ አያስፈልጉም። ትክክል። ኤኒዌይስ በደንብ አስተውሉ። መጽሐፉ የተሰጣቸው ሁለት ጎሳዊ ናቸው፣ ሁለት ጭፍሮች ናቸው። ከመሐመድ በፊት የነበሩ ሁለት ጭፍሮች መጽሐፍ ተሰጣቸው። እነኛ ሁለት ጭፍሮች ደግሞ አይሁድና ክርስቲያን ናቸው። ለእነኚህ ሁለት ሰዎችም ደግሞ ምን ተሰጣቸው? ቀን ተሰጣቸው፣ የሚጸልዩበት ሰንበትን የሚያከብሩበት ምንና ምን? ቅዳሜና እሑድ። ቅዳሜና እሑድ ቀን ተሰጣቸው። ይሄ ማለት ምን ማለት ነው? ቅዳሜ እግዚአብሔር ያርፉ ዘንድ ለአይሁዶች ለእስራኤሎች የተነገረበት ነው እንበልና እንያዘው። ለሙስሊሞቹ እንስማማላቸው። እሺ ምንም እንኳን ምክንያቱም ባያስቀምጥም ለአይሁዶች እሺ። ሰንበትስ እሑድ መጀመሪያዊቱ ቀን ክርስቶስ ትንሣኤ መሰረት አድርጎ ነው። ታዲያ ሙስሊሞች ክርስቶስ ሞቶ የተነሳበት ቀን ብለው አያምኑ። ክርስቲያኖች ተሰጥቷቸዋል ብለው እንዴት ያንን ሊቀበሉ ቻሉ? እሑድን ያከብራሉ። እሑድን እንድናከብር እንደተሰጠ ትክክል እንደሆነ መጽሐፍም እንደተሰጠ እሑድን እኮ የምናከብረው ክርስቶስ ተነስቷል ከመቃብር ብለን ነው። ትንሣኤ መሰረት አድርገን የመጀመሪያዊቱን ቀን የምንሰበሰብባት
ታዲያ እንዴት ነው እሱ? ሙስሊሞች ምን ብለው ነው ይህንን ያመጡት? እንዴት ነው ያመጡት? ፖፓላሬ አይ የነብይን ክብር ለእኔ ብሰጥ አይሻልም? ያስተዛዝበው በገሃነም ውስጥ ይጠይቃል ክብሬን ሰጥተሃል ብሎ ማንም ሼር ማያደርገውን ክብር ነው ለእኔ እየለጠፍክ ያለው። በብቸኝነት ለነብዬ የተሰጠን ክብር ለእኔ አትስጠኝ። ምላሹ ካለ ይልቅ ና ግባ። እሺ ና እንደው ንካል ሳለክ ነው ዝም ብለህ የምጽፈው። የነብዩን ክብር ዝም ብሎ አንተ የማይገኝ ውድ ክብሩን አንተ መሀይም እያለ ዝም ብሎ ይሰጠኛል። ሳነብ እያየ መሀይም እያለ ይሰጠኛል። የነብዩን ክብር 23 ዓመት በመልአክ ተምሮ ያልተማረ ሳይማሩ ያስተማሩን ብፁዓን ናቸው የሚለው እኮ በበል ለማሜ ነው የሚሰራው። 23 ዓመት ሙሉ በነብይ ተምሮ አይሚን 23 ዓመት ሙሉ በመልአክ ተምሮ ተጨምቆ ተምሮ ማስተማር ያልቻለ ነብይ እየተከተል ከአንተ መሀይም ማለት ትንሽ ይከብዳል። ያፎ ለምታ ነው ብዬ ልለፍ። አስተምሮታል እኮ እፎይ። ቂጥ መታጠብ፣ እንዴት ሴቶችን መገናኘት እንዳለበት፣ እንዴት ቂጥ መጥረግ እንዳለበት ይህን ያስተማረው ጅብሪል። አንተ ክፉ ነህ አንተ ወደ ክፉ። እሺ ያ ወይ እስልምና የት ነው ያለው? ከመሐመድ ለቀቀኝ ማለት ነው። ልክ 4:42 ላይ ነፃ መውጣባት ቀን ነበረች፣ ሰዓት ነበረች። ቀጥልሽ። አይ ደስ ይላል በጣም። እንግዲህ እስልምና ከመሐመድ በፊት ካለ ከመሐመድ በፊት ላሉ ሙስሊሞች የተሰጣቸው ቀን ምንድን ነው? በጣም ቀላልና አጭር ጥያቄ ነው። በነገራችን ላይ ለምን ለሙሐመድ ኡመቶች የተሰጠው አርብ ቀን ስለሆነ ማለት ነው። በነገራችን ላይ አርብ ቀን መሰብሰብ ራሱ ከጣዖት አምላኪያን የተኮረጀው ሜይ ቢ እሱንም ላሳያችሁ ስላለ ቆየት ብዬ አርብ ቀን ራሱ የተሰበሰበው እንደው አላህ ሰጠን ምናምን ብሎ መሐመድ እዚህ ጋር ተናገረ እንጂ አስቀድሞ ከመሐመድ በፊት የነበሩ ቁረይሽ ጣዖት አምላኪያን ይሰበሰቡበት ነበር። አርብ እየተሰበሰቡ ሰላት ያደርጉ ነበር። እነሱም ለዛው እዛ ጥቁሩ ድንጋይ ውስጥ ለሚገኘው ለሁበል ማለት ነው። ስለዚህ አርብን እንኳን የወሰደው ከማን ነው ማለት ነው? ከጣዖት አምላኪያን ነው። እንዲያው ግን በዚህ ሐዲስ መሰረት እሺ እንቀጥልና አርብ እንግዲህ ለእኛ ተሰጠን ካለ ለአይሁዶች ቅዳሜ ቀን፣ ለክርስቲያኖች ደግሞ እሑድ ቀን ከተሰጠ ካለ ኦኬ፣ ከመሐመድ በፊት ለነበሩ ሙስሊሞች ምንድን ነው የተሰጣቸው ቀን? የለም የተሰጣቸው ቀን የሚያመልኩበት ቀን ምንድን ነበር? ከየት ይመጣል? መሐመድ አያውቃቸውም። ሲጀመር አላህም አያውቃቸውም፣ መሐመድም አያውቃቸውም። መሐመድም አላህም አያውቋቸውም። ያ ቅድም እንዳልከው በነገራችን ላይ እስልምና በመፈክር ያለ ሃይማኖት ነው። በመፈክር ሰውን በማታለል እና በማጭበርበር በቃ ቀኑ ሙሉ ስለ ክርስትና ሲነግሯቸው ይውላሉ። ስለ እስልምና ያስተምሯቸው ቀላል ጥያቄ ሲጠይቃቸው መመለስ አይችሉም። ከዚህ ሙስሊሙን ማህበረሰብ እውነተኛውን መንገድ እንዳያይ፣ ወደ ህይወት እንዳይመለስ፣ ክርስቶስን እንዳያገኝ የሚያደርግ አንቀው የያዙበት መንገድ ምንድን ነው? ክርስትናን በማጥላላት በማጠልሸት መጽሐፍ ቅዱስን በማብካት ሙስሊሙን ማህበረሰብ አንቀው ይዘውታል። እንደማያነቡ ገብቷቸዋል። ቼክ እንደማያደርጉ ገብቷቸዋል። ይህ እኮ በጣም ሰዎችን የማጭበርበሪያ ስልታቸው ነው እኮ። ሰዎችን በባሌም በቦሌም ብለው የሚያታልሉበት መንገድ ምንድን ነው? እሱ አንድ በቋንቋ ይደበቃሉ፣ አንድም ደግሞ በቃ እስልምና በጣም ለብዙ ጥያቄዎች መልሳሉ፣ የተብቃቃ ነው፣ እንደዚህ ነው የሚል ቱሪናፋ በመንፋት ፖለቲካውን በደንብ አድርገው በመቆጣጠር ሰዎች ላይ በቃ እስልምና ለሁሉ ነገር መልሳለሁ፣ እስልምና ግልጽ ነው ምናምን የሚሉ ነገሮችን ሰዎች ጭንቅላት ላይ ፈጥረዋል።
ከዛ የሆነ ጥያቄ ሲነሳ ለዛ ጥያቄ መልስ የሚመስል ያዘጋጃሉ፣ መጽሐፍ ይጽፋሉ። ከዛ ሃይማኖት አስመስለው ያመጡታል። መሐመድ ከሞተ 1400 ዓመት ሞልቶታል። የሆነ የጎደለች ሲኖር የሆነ ሼክ ከሌ የሚባል በአረብኛ የሆነ መጽሐፍ ይጽፋል። አረብኛ ሁሉ ሃይማኖት መስሎ ይቀመጣል። አረብኛ ሁሉ ከዛ በኋላ ምን ይሆናል? ሃይማኖት አድርጋ ያመጡታል። በቃ አንድ አረብኛ ይጠቅስና ይኸው ሼክ ከሌ እንደዚህ ብሎታል። በቃ አረብኛ ካነበብክ መልስ ነው ይመስላችሁ። የአረብኛውን የተጻፈ ነገር ካመጣ መልስ ነው በቃ። ኡማውን የያዙት የታደጉት አሁን በምን አይነት ነው? በድንቁርና ባለማወቅ እንጂ አንድ ሰው ጤናማ አይምሮ ካለው እስልምና ውስጥ ሳምንት መቆየት የለበትም። ምክንያቱም በደንብ አስተውሉ፣ የነቢያትን አስተምሮ ክዶ የመጣ ነው። እግዚአብሔር አብ ሁሉን በልጁ ከነገረንና ካጠቃለለ በኋላ ሰንበዲ አረብ ሀገር ውስጥ ከ600 ዓመት በኋላ መጥቶ እንደው የጎደለ ኖሮ የሚሞላው ነው። ከልጁ በላይ ማንም ምንም ሊነግረን አይችልም። በቃ ተፈጸመ ብሏል። መጽሐፍት ሁሉ ስለ እኔ ይናገራሉ ካለ በኋላ እነኛን ትንቢቶች በሙሉ ፈጽሟቸው አጠናቋቸዋል። የሆነ ሰንበዲ መጥቶ ከዛ በኋላ አዲስ የሚነግረን ታሪክ የለም ማለት ነው። አዲስ የሚሰራልን መሰረትም የለም። እኛ መሰረታችን አንድ የተሰርቶ የተጠናቀቀው መሐመድ ከመምጣቱ በፊት ነው። መሐመድ በፊት ያላለቀ ኖሮ መሐመድ መጥቶ የጎደለው የሚሞላልን ነገር የለም ማለት ነው። ቋንቋውን ማያቅ፣ መጽሐፍቶቻቸውን ማያቅ፣ ከመጽሐፍቶቻቸው ጋር የሚጋጭ ደግሞም አንዴ እዛ ጋር ሲፈልገው ሌላ እዛ ጋር ሌላ የሚል አይሆንም። መጽሐፍ የተሰጣቸው ክርስቲያንና አይሁዶች ናቸው። እሺ ለእናንተ ደግሞ ይኸው እኔ መጽሐፍ ይዤ መጥቻለሁ። ምን እያልክ ነው መሐመድ? ከኛ በፊት ከኔ በፊት ያሉት አይሁድና ክርስቲያኖች ናቸው ብለህ ነበር እኮ። አንዴ ክፈተው ሱራ 6 156 ታዲያ ከአንተ በፊት አይሁድና ክርስቲያኖች ከነበሩ አንተስ ምንድን ነህ? አዎ እነግራችኋለሁ። ማም ያለውን እነግራችኋለሁ። ብዙዎች የተሸወዱበት ሙስሊሞች አምቦ እሺ ምን ይላል? ያወረድነውም መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበር እንዳትሉ። ኦኬ፣ በስንት ጭፍሮች ላይ ነው መጽሐፍ የወረደው? በሁለት ጭፍሮች ላይ ብቻ ነው እንዳትሉ ነው። ስለዚህ ምን እያለ ነው እዚህ ጋር? ለሁለቱ ጭፍሮች ኦልሬዲ መጽሐፍ ተሰጥቷቸዋል፣ ለአይሁድና ለክርስቲያኖች። ለእነሱ ብቻ ነው መጽሐፍ የተሰጠው እንዳትሉ፣ ይኸው ለእናንተም ሰጥቻችኋለሁ መጽሐፍ ነው። እናንተ መጽሐፍ የለንም እንዳትሉ፣ እነሱ መጽሐፍ ስላላቸው እናንተ ከንባባቸው ዘንጊዎች ብላችሁ ምክንያት እንዳታመጡ ይኸው መጽሐፍ ሰጥቻችኋለሁ ነው። ስለዚህ እነሱ ኦልሬዲ መጽሐፍ አላቸው አይሁድና ክርስቲያኖች። ስለዚህ ለእናንተ ደግሞ ይኸው መጽሐፍ ይዤላችሁ መጣው። እኔም ደግሞ ጀማሪ ነኝ። 63ን አድርገው አንዴ አንብበው። ኦኬ፣ ለእነርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነኝ? መጀመሪያ ማለት እንግዲህ ምን ማለት ነው? መጀመሪያ ማለት መጀመሪያ ነው። እንግዲህ ከኔ በፊት ምንድናቸው? ለስንቱ መጽሐፍ ወርዷል አለ? ለሁለት ጭፍሮች። እነኛ ሁለት ጭፍሮች ደግሞ ማን ናቸው? አይሁድና ክርስቲያኖች። ለአይሁድና ክርስቲያኖች መጽሐፍ ወረደላቸው። ስለዚህ እኔ ደግሞ አሁን እነሱ መጽሐፍ አላቸው፣ እነሱ በቋንቋቸው ያነባሉ፣ ይገባቸዋል። እኛ አረቦች ነን። ለእኛ የሆነ ደግሞ ምን ይሁን ነው? መጽሐፍ ያስፈልገናል ነው። መጽሐፍ ያስፈልገናል። ሱራ 14 አንዴ ክፈተው።
ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በደንብ አስተውሉ። ስለዚህ እናንተ ከወገናችሁ መጽሐፍ አልመጣላችሁም ነው የሙሐመድ ኢንቴንሽን። አሁን እዚህ ጋር ምንድን ነው እሱ? ለእነኛ መጽሐፍ ተሰጥቷቸዋል። እናንተ አረቦች ናችሁ፣ ማለትም እኛ አረቦች ነን። እነኛ በቋንቋቸው ያነባሉ፣ መጽሐፎች በቋንቋቸው ይገባቸዋል። ለእኛ ግን በቋንቋችን ስላልመጣ ልክ እንደ ትርጉም ማለት ነው። ይኸው በአረብኛ መጽሐፍ ይዤ መጥቻለሁ። እነሱ አይሁድና ክርስቲያኑ የራሳቸው መጽሐፍ አላቸው፣ የራሳቸው መመሪያ አላቸው። እኛ ደግሞ በአረብኛ የሆነ በገዛ ቋንቋችን የሆነ በወገናችን ቋንቋ የሆነ መጽሐፍ ይዤ መጥቻለሁ፣ ተቀበሉኝ እያለ ነው መሐመድ። እኔ መጀመሪያው ነኝ፣ ይህንን ይዤ የመጣሁት የመጀመሪያው ነኝ። የቀድሞዎቹ ግን የራሳቸው አላቸው። እነሱም እነማን ናቸው? ክርስቲያንና አይሁዶች ናቸው። እስልምና የሚባል ስለዚህ የለም። በባትሪ ብፈልጉት አታገኙትም። ሜቢ ማማዬ የደበቀችው ካለ ጓዳ ውስጥ ፈልገው እስኪ። አለ አንቺ ጋር ማማዬ የደበቅሽው አለ? ምናልባት እስኪ ቃልና ማማዬ (42:7) እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለው ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን። እና አዲስ አበባ የመካ ዙሪያ ያለችም እያልከን ነው? እምብርትም አላት እያልከን ነው? መካ ቆየት ብለህ አንተ ደግሞ ምግብም ትበላለች። እናት ነች እኮ እናት እኮ ነች መካ። የከተሞች እናት አለች። እንዳንተ ሰው እናት ማለት ምን ማለት ነው? አባቷ ግን አይታወቅም። ኡስማን አባቷ አይታወቅማ። ስለዚህ የከተሞች እናትን ብቻ ሊያስፈራራበት ግልጽ አረብኛ የሆነ ቁርአን ወረደ። ከዚህ ምንድነው የምንረዳው? ከዚህ ላይ የምንረዳው ነገር ምንድን ነው? እሱ በግልጽም ቁርአኑ ለሙስሊሞች ለአረቦቹ ለዛ ክፍል ብቻ የወረደ፣ አስቀድሞ የነበሩት ግን ለክርስቲያኖችና ለአይሁዶች ራሳቸው መመሪያ የራሳቸው እምነት እንዳላቸው ኮንፊርም እያደረገ ነው ማለት ነው። እየነገረን ያለው እሱን ነው። እያረጋገጠልን የሚገኘው እሱን ነው። አስቀድሞ የነበሩት ሰዎች ምን አላቸው? መጽሐፍት አላቸው፣ መመሪያ አላቸው። መጽሐፍ አላቸው፣ መመሪያ አላቸው። ስለዚህ አይ እናንተ ደግሞ አረብኛ ስለሌላችሁ ለአረቦች ደግሞ አይ እኔ የዋህ ልሆንና መጽሐፍ ልስጣችሁ ነው እያለ ያለው መሐመድ። ሌላ ነገር አይደለም። ሰማለህ? ይሰማል አይደል? ከስር ያላችሁ እፎይ የሚያወራው ይሰማል አይደል? ምንድን ነው ይሰማል የሚላለ? ከማን ጋር ነው የምታወራው የሚልም አለ። ቀጥልስ። አንዷ ነች የምትረብሸው። አንድ ብቻ ነች ኮሜንት እያደረገች ያለችው። ይሰማል እፎይ? የራስሽ ኔትወርክ አስተካኪ። እኔ እኮ ይገርሙኛል። ያ እንግዲህ አረብኛ የሆነ ቋንቋ እንዳልከው ቃል ስፔሲፊካሊ ቦታዋን ጠቅሶ ነው እየተናገረ ያለው እና
ይሄው ለእኔ መጽሐፍ ተሰጥቶኛል ለበፊቶቹም ተሰጥቷቸዋል አይነት ነገር ነው መሐመድ እያራመደ ያለው እንጂ ቁርአን ለሌሎች ዓለማት ተዳርሶ አረብኛ የሆነ ለምሳሌ ለአንድ ቻይናዊ ወይም ለአንድ ኮሪያዊ ሄዳችሁ እንካ አረብኛ ቋንቋ ቁርአን ብትሉት ምንድነው ነው የሚል ምንድነው አረብኛ የሆነ ቋንቋ የሆነ መጽሐፍ ምንድነው ምን ያደርግላቸዋል ለነሱ ለምሳሌ ለአንድ የጎሳ ቋንቋ ስትለው ማለት ነው የጎሳ ቋንቋ ብለኸው ማለት ነው ያ እሱም የጎሳ ቋንቋ ነው ኤግዛክትሊ ስለዚህ ስፔሲፊካሊ ሙሐመድ በአካባቢው ላይ ያሉ ሰዎችን ወደሱ ወይም የሱን ሃይማኖት እንዲቀበሉ ለማድረግ ነው እንጂ በፍጹም ከዛች ከአረቢያ ምድር ውስጥ የዘለለ ለሌሎች እንዲተዳደሩበት የመጣ መጽሐፍ እንዳልሆነ ከዚሁ መረዳት እንችላለን። እነዛን ታሪኮች ከቀደሙት መጽሐፍ በጨረባ ለቀም ማደረገ ከዛ በኋላ ቁርአን ውስጥ ተከተተ። ያ የፈጣሪ ቃል ነው፣ ይሄው አረብኛ የሆነ መጽሐፍ መጥቶልኛል፣ በዚህ እንተዳደራለን። እኛ ደግሞ ከዚህ በፊት የተሰጣቸው ሰዎች ነበሩ፣ እነሱ በዛ ይተዳደራሉ፣ በዚህ ይፈርዳሉ ብሎ ተናግሯል። ያ ነው በቃ ሎጂኩ፣ ሌላ ምንም የለውም። ስለዚህ እንደዛ ከሆነ እስልምና ከሙሐመድ በፊት ልክ የሙሐመድን አይነት ዶክትሪን የነበረው ወይም ደግሞ የአምላክ ሕሳቤ ሊሆን ይችላል የሙሐመድን አይነት የአምላክ ሕሳቤ ያስተማረ ነብይ ስለሌለ እንደዚህ አይነት ነብይ ስለሌለ እስልምና ከሙሐመድ በፊት አይታወቅም የለም ማለት ነው። ዛሬ ሙስሊሞች የሚያምኑት አላህ ለምሳሌ 1/3 ይወርዳል ከሌሊቱ ሌሊት ጠብቆ ማለት ነው ሌሊቱን 9 ሰዓት ጠብቆ ይወርዳል የሚል ሕሳቤ ያለው ነብይ የለም። አለ የምትሉ ሙስሊሞች አላችሁ። አይ ቲንክ ደፍረው የሚናገሩ አይመስለኝም በዚህ ጉዳይ። አስበዋል። በየቀኑ ክርስቶስ በስጋ እንደተገለጠ ስትል አልቀበልም ብሎ እንዴት ነው እሱ እዛ ሆኖ ለምንድነው ማይምረው ሲል ኖሮ አምላኬ በየቀኑ የኔን ጸሎት ለመስማት ቅርቢቱ ሰማይ ይመጣል ሲልህ ደግሞ በየቀኑ ቅርቢቱ ሰማይ ይመጣል ሲልህ ልጅ ኦስማን ለነሱ ሲሆን እኮ ችግር የለው ምንም ጥያቄ ተዛ ጥያቄ ካለ ትጠይቃለህ። ምንድን ቁርአን እኮ እሱ ቁርአን እኮ አይደለም፣ በኢየሱስ የምታምኑበት ነው እንጂ ቁርአን አይደለም። በቃ ሚታል ቁርአንን ተካርክልኝ፣ እናመሰግናለን። ይሄ ቁርአን አይደለም ብሏል። እስቲ እንደዚህ በል እንደው ይሄ ቆሻሻ ነው በል። ቆይ ልጅ ኡስማን ምንድነው ቆሻሻው? አንተ ማለት ነው። ቆይ አዳም ቆይ ቁርአን አይደለም ማለት ይሄ ቆሻሻ ነገር ነው። ይሄ ጽሁፉ ተራ ነው። ይሄ ሽንት ቤት ከተቱት በል እስቲ አንተ ማለት ነው። ቁርአን መንካት የለብህም። ቁርአን እኮ አለ አይደለ? ተፈጣሪያችን የተገኘ እኮ ነው። እንደ ቁርአን ተፈጣሪያችን የተገኘ ነው እኮ የምር እኮ ነው። የፈጠራችሁን ማታውቁ እኮ ደንቆሮ መሆናችሁ አዝህ እኮ ነው። ሙስሊሞች እንዴ ናቸው? በቃ ይኸው ለምነን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎች እንደንቆሮ ሲሉ ያቸው አምላካችሁ ይሄ ነው። የሚያስረዷችሁ አንደሽ ምን አይነት መንፈስ ጋር አንድ ሚዩት አድርገው በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን የሚሆን ከሆነ ምንድን ነው ጾም? ቀኑን ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆን ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከ1 ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ። አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ አብዴት የሆኑ ስድቦች እስኪ ተሳደቡ። እስኪ አንድ አቢብ አንድ ጥያቄ ልጠይቅ። በእምነት ደረጃ አንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስኪ። ህፃናትን እኮ ቢያንስ
መጥፎ ነገር እንዳይማሩ እንኳን ብርቱካን፣ ሙዝ ምናምን ተብሎ አንቺ ብርቱካን፣ አንቺ ከረሜላ ምናምን ተብሎ ስድብ፣ መጥፎ ስድብ እንዳይማሩ ይደረጋል። ይሄ የዘጠናዎቹ ስድብ ሲቀፍ ማለት ነው። ዘጠናዎቹ ውስጥ ራሱ ያለፈበት ማለት ነው። አንተ ባግት፣ አንተ አንተ እንዲህ በቃ ልጠሯቸው ራሱ የሚቀፉ ስድቦች ኦልድ ዲስክ የሆኑ እንዳለ ስድቦቹ ራሱ እና መጽሐፍቶቻችሁን አንብቡ። ክፈለ ክርስቲያን ፓራፍሬዝ አድርጉ። ጥያቄ ያለኝ ጨረስክ ወንድሜ? ቀጥሎ ይህን ክፍል ላይ አንዴ ይህን ክፍል አንዴ አንብበውና ቀጥል። ወይስ አንተ በመጽሐፍ ቅዱስ ታምናለህ? እንማር እንጂ ጥያቄ ገባን። ይሄን አውቀዋለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ቀጥል። ይህን ክፍል ታነባዋለህ ወይንስ እየሄደ ነው? ጥያቄ ካለ መጨረሻ እቀበላለሁ። አሁን የተከፈተውን ቀጥል። ጥያቄ አለን፣ ችግር የለም። እሺ ይሄን ላንብብልህ ወይስ አንተ ነው እንድታነብ ነው የፈለግከው? ቀጥልና ይህን ክፍል አስረዳን። እዛ ጥያቄ ካለ ደግሞ እቀበላለሁ መጨረሻ። ይሄን ላስረዳ ነው ወይስ እኔ የጠየቅኩህ ልጠይቅና ከዛ አስረዳለሁ? ይህንን ቶፒኩን ንካውና ጥያቄ ካለ በኋላ ትጠይቃለህ። ኦኬ። እነዚያ ከእናንተ ውስጥ ቅዳሜ ቀንን አሳ በማጥመድ ወሰን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ለምንድን ነው እሱ ዝንጀሮ የሆኑት ሰዎቹ? ሰዎቹ ናቸው ዝንጀሮ የሆኑት? እኛ ቦታ ነው እንደዚህ የሚለው አንብበው፣ ያው ይታያል። አንብበው ምን ይላል? ወራዳ ስትሆኑ ዝንጀሮ ሁኑ እኛ እኮ በቁርአናችን ያልናቸውን። ምን አልከኝ? በቁርአናችን ፊት ለፊት እያነበብኩ አሁንም የለም ትለኛለህ እንዴ? ምን አይነት ጉድ ነው? ምን አይነት አይናችሁ ማይም እንዴ? ምንድን ነው የምትለው? አብዲ ይኸው ፊት ለፊት እኮ ነው። ውፌ አንድ ነገር ልንገርህ፣ አስረግጬ የሚነግርህ ነገር ማለት ነው። ውፌ ይኸውልህ፣ አትሳደብ። ከስድብ በስተቀር አስተምር ዝም ብለህ። አንተ እኮ ፊት ተከፍቶ እየሰደብከኝ እኮ ነው። እነዚህ ልጆች ፊት ተከፍቶ እያነበብኩ መቼ እኔ ውሸታም እያልኩ እኮ ነው። ይኸው ፊት ተከፍቶ አንብብሽ። ይኸው ፊት እኔ እኮ በቃል አይደለም ያልኩት፣ መጽሐፍ እኮ ነው ያነበብኩት። ምንድን ነው ጥያቄው? አንብብና ጠይቀኝ። ጠየቅኩህ እኮ ስጠይቅህ እኮ የለም እያልኩ እያልኩህ አስተማሪ ሆነ እኔንም አስተማሪ እንዴት ነው የምንግባባው? እኔ ጭንቅላቴን አመመኝ። አንተ ክርስቲያን ይኸውላችሁ፣ እናንተ አስተማሪ ከሆንክ ይኸውልህ፣ እኛ ተማሪ አብዲ ኦኬ፣ ጥያቄ ትመልሳለህ? ቁርአን ላይ ጥያቄ ልጠይቅ ነው። እስልምና መልሳለሁ ብለህ ታምናለህ? እርግጠኝነት። አንተ ክርስትና መልሳለሁ ብለህ ታምናለህ? እንደ በቃ ቀን ሰው የሚናገረው ነው የሚያስተጋቡት። እሺ ሀቢቢ አንተ አለው ብለሃል፣ ቀጥል። እሺ ይሄን ጥያቄ ይሄንን ቁርአን አንቀጽ አንብብና መልስልኝ እስኪ። ሀቢቢ ማይክን ክፈት። ትንሽ ኔትወርክ ያዛከኝ ስለምን አልከኝ? ይችን አንቀጽ አንብብና አስረዳኝ። ጀመር ይኸውልህ፣ አንድ ነገር ልንገርህ። እኔ ላንብብልህና አስረዳኝ። ሻት አንብበው፣ በቃ ልቀንስልህ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና እነማን ናቸው? በቅዳሜ ቀን አሳ ለማጥመድ ወሰን ያለፉት ሜቢ መላእክቶች። እሺ ችግር የለም። እሺ መላእክቶች አሳ ምን ያደርግላቸዋል? ኖ ነቢያቶች ማለት ነው። አይ እሺ ነቢያቶች ናቸው። ወራዳ ስትሆኑ ዝንጀሮ ሆኑ ያላቸው። እሺ አላህ ወደ ዝንጀሮነት የቀየረው ነብይ አስተምሮት አይደለ? ቆይ አስተምሮት አይደለ? አስተምሮ ነው፣ ችግር የለውም። እሺ ነቢያቶች ናቸው፣ አልተቀበልኩት። ወደ ዝንጀሮነት የቀየረው ነብይ እሺ ማን? አላህ። እስኪ አንተ እሱን ከመጠየቅ በፊት ማለት ነው ቢያንስ እኛ ለአንተ ማስረጃ ስንጠይቅም ወይም ስናቀርብልህ ከነ ምዕራፉ ከነ ምኑ ነው? እስቲ ይሄንን አሳየኝ። ይሄው አስረዳ፣ አሳየው። ይሄው የት አለ ማለት
ይሄው እኔ በአማርኛ የተጻፈ ጽሁፍ እኔ ራሱ ይሄው አረብኛ ሱረቱል ምንድን ነው የሚለው ነው ሱረቱል የፈለገው አረብኛ ስለተጻፈ ቁርአን ማለት ነው አይደለም። ግን ሱረቱል ማለት እስከ ሱረቱል አሳየን። አዎ በቀራ መሰደብ አልፈልግም። እስቲ ምንድነው የሚለው? የላሚቷ ምዕራፍ ወይም ሱረቱል በቀራ የለም ወንድም፣ እኔ ያንተ ቁርአን እኔ እንጃ የእስራኤል ይሁን የእስራኤል ቁርአን ነው አይደለም። ዓለም የወጣ ነው ያንተ። ኧረ ይመቼ አንተ ቁርአን የእስራኤል መሆን አለበት። ደስ ይላል። እኔ እኮ ያወቁት መስሎኛል። ለካ አላወቁትም። ከነ ስማ የሆነ እፎይ ለምንድን ነው የምትስቁት? ቆይ እናንተ ቆይ ፖለቲካ መስራት ከዚህ በላይ ምን ልሳቅ? ቁርአንህን ክደው እኮ የቁርአን የእስራኤሎች ነው አልክ እኮ። እስራኤል ኢራንን እየደበደበች ስለሆነ እንደዚህ አይነት ቁርአን የለማ በዓለም ላይ የለማ። እንደዚህ አይነት ቁርአን በዓለም ላይ የለም። ስለዚህ ይሄም ስህተት ነው። እንደዚህ የሚለው ነገር እናንተ መጽሐፍ ላይ የለም። እንደዚህ አይነት ነገር አይደለም። ሲጀመር ቁርአን ይኸውልህ ልንገርህ፣ ሱረቱል ምናምን እዚህ ጋር አያዎች መዲን ምንድን ነው? ቆይ እንደዚህ አይነት ቁርአን ምንድን ነው? መዲን የሚባለው ራሱ ምንድን ነው እኮ? እኔ ራሱ ግራ ገባ። ይሄ እናንተ መጽሐፍ አይደለም። አንተ መጣ እኮ እንደዚህ አይነት ቁርአን። መዲ ማነች? መዲ ያቺ መዲ ትሆን ማን? ምንድን ነው? እውነትም ነው እኮ አንተ አይደለም። አንተ ማለት ነው። አዳምጠኝ ቆይ። ይሄንን ቁርአን ያመጣበት ቦታ ማለት ነው። አዳምጠኝ። ይሄንን ቁርአን ይሄንን ነገር ጽሁፉን ያመጣበት ማለት ነው። ከነንተኑ አሳየኝ። እኔ ዛሬ ያንተን እምነት እቀበላለሁ። በቃ ኦልራይት። ከምን ምዕራፉን አንቀጹን ላሳይህ። አዎ ይኸውልህ ሲጀመር በእኛ ቁርአን ማለት አንድ ነገር ተጻፈ። ምን ብለሃል? ሱረቱን እንደዚህ አንቀጽ አዳምጠኛ ቆይ አዳምጠኝ። የእናንተን እምነት እቀበላለሁ ብሏል። ይሄንን ቁርአን ምዕራፍ ውስጥ አንቀጹን ካሳየኸኝ አው ሾዩ ኖ አይደለም። ተው ዝም ብለው ቆይ ቆይ እንደዚህ ነው። ይሄ አንዴ ውጣ ክርስቲያን፣ ከዚህ ውጣና እንደገና ግባ። ሱረቱል በቀራ ነው። በቀራ ማለት ከሱረቱል ፈቲሃ ቀጥሎ ሁለተኛው ሱራ ምንድነው? በቀራ ነው። እሺ ክፈተው፣ ሱረቱል በቀራ ክፈተው። የላሚቷ ምዕራፍ ወይንም በቀራ ክፈተው። አሁን እያሳየው ያው ሱረቱል ኦኬ። ቀጥል። አሁን 65ኛውን አያ ወራድ ያው 65ኛው አያ ኦኬ። ላንብብልህ፣ አነበዋለህ። አይደለም ይሄን እኔ እኮ አዳምጠኝ። አማርኛውን እኮ አይደል ፈልጌ አይደለም። ይሄው አረበኛው ምን ትክክል አይደለም እኮ አረበኛው። አንብበው፣ ትክክል አለመሆኑን እንየው። አንብበው። ፈጣሪ ሆይ ድረስ እኔ ወለቀድ ከሚለው ጀምረህ አንብበው። ወለም ቀጥል። ይኸው አዳምጠኝ። አንድ ያልተረዳው አንብባ ሳታነበው ትክክል ነው ትክክል አይደለም አንብቤዋለሁ። እኔ አረበኛ ምንድን ነው የሚለው? አዳምጠኛ። እሺ እኔ ላሰብ ምንድን ነው የሚለው? ምኑን ለማለት ፈልገህ ነው? አንብቤዋለሁ ያልከው ምኑን ያነበብከው? አይደለም አማርኛውንማ አንብቤዋለሁ። አማርኛውን ልልህ ፈልጌ ነው። አረብኛውን አንብበው። ይኸው አረብኛው አለልህ። አዳምጠኛ እስቲ አንዴ በእናትህ። ያንተን እምነት እቀበላለሁ ያልኩበት ፓርት ምን እንደሆነ ታውቃለህ? አንብበው። አሳየኝ፣ ምዕራፉን ቻፕተሩን አሳየኝ ብለሃል አይደለ? አንብበው። ሲጀመር ቁርአን ሲጻፍ ማለት ነው ምዕራፌ ምን ይባላል? በቃ ይሄ እንደዚህ አረበኛው ከተጻፈ በኋላ ማለት ነው። የት አለ እሱ? እሺ የት አደረገው? ምኑ? ይሄው አረበኛው አይደለም። አዳምጠኛ እሺ። ለምሳሌ አንድ ነገር ላሳይ እንዴት እንደሚጻፍ አሳየኝ። አሳየኝ። እስከዛ የመሐመድ ዘይን ቁርአን በሃርድ ኮፒ በእንትኑ አዘጋጅልኝ። ያኛውን ቁርአን ክፍል አዘጋጅልኝ። ፔጁን የትም አታመልጠኝም እኮ። አይዞህ የትም አላመልጠም። እንደውም ቁርአን አለ አይደለ? ቁርአንን ክፈተው። አለኝ ቁርአን። ችግር ይሄ ምንድን ነው? አንተ መጀመሪያ ይሄን አስረዳኝ። ቁላ ተቀጥቅጧል? ይሄን አስረዳኛ መጀመሪያ። ተቀጥቅጦብሃል ወይ? ተቀጥቅጦብሃል? ሚስት አታል ተቀጥቅጦብህ? ተቀጥቅጦብህ ተቸግረሃል? ቀጥቅጣ ተቸግረሃል ወይ? ተቀጥቅጣ ተቸግረሃል ወይ? አስረዳለሁ። ችግር የለውም። እሺ
ወንድማችን ቪክቲም ስለሆነ ብዙ ጊዜ ሰዎች ቪክቲም በሆኑበት ነው ጥያቄ የሚፈጥርባቸው። አስረዳለሁ። አሁን ክፈተው ያንኛውን የቁርአን ክፍል ማመዘይን ክፈቱ እና አንብብ። ይሄንንም አሁን በፔጅ ደግሞ አመጣ መጀመሪያ ሳይሆን አስረዳ። የልጁን መልስለት። ምክንያቱም ልጁ ይፈልጋል። አንተ ባለቤትሽ ነው እንደ ተቸግራሻል፣ ቀጥቅጦት አሳስቦሻል። ምን ይሽሩ ተቀጥቅጦ በቃ ተረጋጋ። ሙስሊም ወንድምሽ ነው። ችግርሽ ነው። ኤኒዌይስ አሁን ክፍሉ ላይ የተናገርካትን ዋጥ እኔ መልስልሃለሁ። ጥያቄ መጀመሪያ መልስልኝና ከዛ ሁሉ ነገር አለ እመልስልሃለሁኝ አልኩህ። አልመልስም አላልኩም። የለም ብለህ ነበረ። ፔጅንና ምዕራፉን አሳየን ብለሃል። አሳይቻለሁ። ቀጥል። የለም ብለህ ነበር፣ አሳይተናሃል። ካመጣችሁ የእናንተን ሃይማኖት እቀበላለሁ ብላል። እየጠበቅን ወይኔ እኔ መቼ እንደሚገባ አንተ ሰውዬ እንደው በደንብ ገብቶናል። ሁሉም ገብቶታል። ኦዲየንስም ገብቶታል። አይደለም መቼም የደቡብ የምን ቋንቋ አታወራም አይደለ እንዴ? አንድ አማርኛ ነው የምታወራው። ገብቶናል። እኛም አንድ አማርኛ ስለምናወራ ተግባብተናል። ስለዚህ አምጣልኝ ፔጁን፣ አሳየኝ፣ ይህን ክፍል ምዕራፉን አሳየኝ፣ ቻፕተሩን አሳየኝ፣ እምነትን እቀበላለሁ ብለሃል። አዳምጠኝ እኮ አዳምጠኝ። እንደዛ ልል የቻልኩት ምን መሰለህ? የኛ ቁርአን ምን ጊዜም ብታነብ ምንም ብትል ማለት ነው ሱራ አንቀጽ ይጻፍበታል ከስሩ። በዛም ሊያውም በአረበኛ እንትን ይሄ መስገጃችን አለ እንትኑም አለ። ይሄ የምን ሀገር እንትን ነው? ቆይ አንድ ቋንቋ አማርኛ መሰለኝ። የውጭ ሀገር ነው እንደ አማርኛው። የምኑ አማርኛው? የጣሊያንኛ አማርኛ ነው የተጻፈው አይደለም። የጣሊያንኛ ምናምን እኮ አይደለም። እና በጣም እናመሰግናለን። እዚህ ስማች ጭንቅላትህን ካየን አይበቃህም? ሚዩት አድርገዋል። እኔስ አትፍረዱባቸው። ከምን አይነት መንፈስ ጋር እየተዋጋን እንደሆነ ብቻ ተረዱ። አጋንንት ሰዎችን ምን ያህል ሊጫወትባቸው እንደሚችል ብቻ ተረዱ። አትመጻደቅ። እፎይ ይኸውልህ አስረግጬ እነግርሃለሁ። እፎይ አትመጻደቅ። እዚህ ጋር ገባህ? ታውቃለህ፣ ታነባለህ። ሙስሊም እንደማይለቅ ይኸውልህ አንተ በየጊዜው እየሰደብክ እኮ ነው። ሙስሊም እንደማይለቅ እወቅ። ተረብቃለህ አንተ። አስረግጬ እነግርሃለሁ። ለሴት ልጅ እኔ ሃይማኖት አያዘኝም፣ ግን አንተ ካገኘው ይኸውልህ አዳምጠኝ። እኔ ካገኘው ከአንተ እፎይ በሽጉጥ ጭንቅላትን አፈርሳለሁ። ምን ሃይማኖት አያዘኝም፣ ግን ለራሴ ከፈለኩ ሲሆን የምን ሽጉጥ ነው? የዘይት ነው? በእስልምና ላይ ሙስሊም እንደማይለቅ እወቅ። ሙስሊም እንደማይለቅ እወቅ። ጭንቅላትህን በሽጉጥ ነው ማፈርሰህ። ጊዜ ጠብቅ። በምን በየጊዜው ነቢያችን ትሳደባለህ አንተ። ዘይት በምንገዛበት ሽጉጥ በየጊዜው ትሳደባለህ። ሙስሊም እንደማይለቅ ማወቅ አለብህ። እኔ በሽጉጥ ጭንቅላትህን አፈርሳለሁ። ሌላ ሰለ ከፈለኩ ሲሆን ልግባ። ገባህ? ኢማጂን ከፈለኩ ሲሆን ልግባ። ሲሆን ለመግባት አትመጻደቅ አንተ። እኔ መግደል ይፈልጋል ማለት ነው። ግባና እስኪ ከኡስታዞች ጋር ተፈታጋ። መግደል ምናምን እኮ አይደለም። አንተ ላስተምሩ። እኔ ሃይማኖቴ አይዘኝም። ሃይማኖቴ ከገደልኩ ሲሆን እንደሚገባ ነግሮኛል። ገባ? ግን ከፈለኩ ሊቃጠል። ግን አንተ አስረግጬ እነግርሃለሁ። ካገኘው እኔ በሽጉጥ ነው ጭንቅላትን ማፈርሰህ። እውነት በልስ። ጠብቅ፣ ጊዜህን ጠብቅ። ሙስሊም እንደማይለቅ እወቅ። ወላሂ በልስ አለ። ወላሂ በልስ። ተሳደድ፣ ጨማመራ ተሳደድ። ምላስን ቆርጠን በእጅ እናስይዝሃለን። ገባ? ምላስን ቆርጠን በእጅ እናስይዝሃለን። በአዋጅ ትበለዋለህ። አሁን ክፍሉን አንብብ። የትመታ ማለትም ክፍሉን አንብብ። ኢትዮጵያ ላይ አንተ ጀግና ከሆንክ ኢትዮጵያ ውስጥ ራሱ ተራመድ። እስኪ ባይግርህ ተራመድ። ተረብቃ እዚህ ጋር ሚዲያ እናትህ ወልዳ ያለች አንተ ያለህበት ተናገር። ወንድ ነህ አንተ። አንብብ ነው የተባልከው። ጭንቅላት እናበሳለን። የምንም ማንበብ የለም። እኔ ስለ ሃይማኖቴ ኡስታዝ አለ። ገባ? ስለ ሃይማኖቴ ኡስታዞች አለ። አንተ ለራስህ ሃይማኖት የማታውቅ ሰገጤ አስረግጬ እነግርሃለሁ። ጠብቅ። ጊዜ ምላስህን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው። ሙስሊም እንደማይለቅ በቃሜ ታርክ ቋቃላችሁ ይዛለ አብዲ አንብብ እስኪ መጽሐፍ ምን ይላል?
አንብብ እስኪ መጽሐፍህን አንብብ። ተሰረብ፣ በየጊዜ ተሰረብ። እናትህ ረመዳን ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምን መጽሐፍ የለም። አንተ ስለ ራስህ መጽሐፍ ሳታውቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ ይሄን ቅራልን። ይኸውልህ አንድ ማስረጃ ልንገራችሁ በዚህ አጋጣሚ። ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ትምህርት ያንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሲሰልሙ አዳምጥ። ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ ና እኔ ላምጣልህ። አንተ ማስረጃ አምጣልህ። አንተ በየጊዜው ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር መጣ አትመውትም እንጂ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ። ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያቸዋለሁ። እከሌ ሰለመ፣ እከሌ ሊሰልም ነው፣ እከሌ ይሰልማል፣ እከሌ እንደዚህ። እኛ የምንረበሽ ይመስላችኋል? በእንደዛ በቁጥር ማለት ነው አይደለም። 30 ሚሊዮን ቢሰልም እፎይ ይደንቀዋል። የእኛም ቤት አላወቃችሁትም ማለት ነው። አላወቃችሁትም ማለት ነው። እኛ በሰው ላይ የተመሰረትን ይመስላችኋል? እንደነሱ ሰንበዲ መጣ ሰንበዲ ሄደ። ፕሮፓጋንዳ ተናግሬ ቢያንስ ቢያቅተኝ ወይን ተሳድቤ እወጣለሁ፣ ቢያቅተኝ ሰው ሰለመ ብዬ እወጣለሁ ብላችሁ እንደመመጡ እኮ እናውቃለን። እኛ እኮ ቦታችን ደንታችን አይደለም። ምክንያቱም ሰው በመምጣትና በመሄድ ላይ እኛ ስላልተመሰረትን አስተምሮት ላይ እንጂ ፕሮፓጋንዳ ላይ ስላልተመሰረትን ደንታችን እኮ አይደለም። እኛ አንድ ሰው ሲመጣ እኮ ህንድ ውስጥ እንደዚህ የሚባል ኩሽኳን የሚባል ሰውዬ ሰለመ ብላችሁ በቴሌቪዥን ፕሮግራም የምትሰሩ እኮ ናችሁ እናንተ። በየቀኑ እኮ እኛ ጋር ከእስልምና የሚወጡ ልጆች እኮ ይመጣሉ። የጊዜ ጉዳይ ይመሰክሩላችኋል። ሂዱ ተማሩ ነው የምንላቸው። ሂዱ ተማሩ፣ በቃ ጨርሱ። እዛ በራሳቸው ጊዜ ከፈለጉ ይናገሩ። መድረክ እንትን ብለን ፕሮግራም ያዘጋጃሉ እኮ ዛሬ እከሌ ሻዳ ይዛ እከሌ እንደዚህ ምናምን ተብሎ ፕሮግራም ተሰርቶ ኡስታዞች ተሰብስበው ምናምን ማለት ነው። እኔ ብዙ ወቀሳ ይመጣብኛል ስወጣ። ለምን አታስገባንም? ገብተን መናገር እንፈልግ ነበር ምናምን የሚል ቦታዬም አይደለም። እኔ አንደኛ መጽናት አለባቸው። አንድ ሰው እንደ ክርስትናው መጥቶ ወደ ክርስትና እንኳን ወደ ክርስትናው ለመምጣት አትሊስት እስከ 6 ወር መማር አለበት። እንደ ስርዓቱ አትሊስት በደንብ ማወቅ አለበት። አምኖ ተምሮ ተጠምቆ እንደናንተ ያለ ሁሉ ማሻአላህ በማግስት ወጥቷል ሰውየው። በዚህ የምንረበሽ ይመስላችኋል? አሁን ባለፈው 20 ቪዲዮ አሳየናችሁ አይደለ? በአንድ ቀን የሐሰት አሰለምን ያላችኋቸው ልጆች እንዳለ ሙስሊሞች ሆኑ። የራሱ ገንዘብ ለማስመለስ ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናችኋል። በሱ እንኳን ትማሩ ነበር እኮ። 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴ ሙስሊም ነች፣ ልጆቼ ሙስሊም ናቸው። ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያል ከተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና እባካችሁ ሙስሊሙ ቢያንስ እስቲ ከነቢያችሁ የተሻለ ጭንቅላት ያዙና ነው፣ ለዘመኑ የሚመጥን ጭንቅላት ያዙና ነው። የወረዳችሁ አትሆኑ። ፓራፍሬዝ አድርገው ቶፒክ ነው። ሁሴን አለ። ኦኬ እሺ። ሩሂ እንዴት ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን እፎይ አንድ የምጠይቅ ነገር አለኝ። ስለ ግብረ ሰዶም እስልምና ላይ ምን ይላል የሚለውን ነገር በጣም ማወቅ ፈልጋለሁ። ቶፒክ ሌላ ቀን፣ አይ ዛሬ ሳይሆን ሌላ ቀን እንደሱ አይነት ነገር ቢኖር ደስ ይለኛል። እና ሌላ ደግሞ ኦርቶዶክስ ላይ ለምሳሌ ሰዎች አሁን በመርሳት በሽታ ይያዙና መጨረሻ ላይ ያው ንስሐ አይገቡ ምናምን ብዙ ነገር ምንድነው የሚባለው
ማለት ያው የሰሩትን ኃጢአት ስለማያስታውሱ ንስሐ አይገቡ፣ በዛ አጋጣሚ ይሞታሉ። እና ስለነዛ ሰዎች ምንድነው ኦርቶዶክስ ላይ ያለው አስተምሮ? ኦኬ ኢንጀነራል ኃጢአታቸውን ሲናዘዙ ቢረሱትና እንደዛ ቢሞቱ ነው። አዎ ለምሳሌ አሁን እነዚህ ዴሜንሻ አልዛይመር ያለባቸው ሰዎች አሉ አይደለ? ምንም ነገር የማያስታውሱ ተመልሰው ወደ ልጅነት ነው የሚሄዱት። መብላት፣ መጠጣት፣ ሚሞሪያቸው በሙሉ ይጠፋልና እነሱ ሰዎች ምንድነው ተስፋቸው? ኢንጀነራል ንስሐ ስገቢ እንትን ካልሽ ንስሐ ገብተሽ ታውቂያለሽ? አዎ። ኦኬ ምንድነው እሱ የሚልሽ? ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ? አዎ። ኦኬ ጸሎት ላይስ ምንድን ነው የምንለው? ይቅርታን ስንጠይቅ ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ የረሳሽውም በዛ ውስጥ ይካተታል ማለት ነው። ያልተናገርሽው በዛ ውስጥ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። እሺ አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ሜቢ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ግብረ ሰዶማውያን በእስልምናው እንትን ይፈልጋል። ሁለቱም ነገሮች አሉ በእስልምናው። ሱራ 4:15ን ካየሹ ተፍሲራቶቹ ሴቶቹ እንትን ይላል። ከዛ ደግሞ ሀዲሳቶች አሉ። ግልጽ የሆነ ነገር የለውም። የሚከለክልም አለው የሚደግፍም አለው። ሁለቱንም ይዟል እስልምናው። ቅጣቱም ግራም ያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስለፈለኩ ነው። አለ እንደዛ ግን አይደግፍም የሚልም ደግሞ መረጃ አለ። ፐርሰናሊ እንዲህ ብዬ ማለት አልችልም። እኔ አሁን ለምሳሌ የጠራ እንትን ስላልሆነ ወይም በዚህ ጉዳይ ላይ በደንብ እንትን ለሚሉት ተዋዋለሁ። ይሄንን ኬዝ የሚደግፍም አለ የሚቃወምም አለው። ስለዚህ የሚቃወመው እንዳለው አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሻል? ወጣሽ? አይ አለው። በቃ ቶፒክ እንዳላስወጣ። ስለዚህ ቁርአን ላይ ምንም ነገር የሚል የለውም። ሀዲሱ ላይ ደግሞ ሁለት የተለያዩ እንትኖች አሉ። ሁለት ኮንትራዲክት የሚያደርጉ ሀሳቦች አሉ። ለምሳሌ አንደኛውን ሲተርግ ልጁን ግብረ ሰዶም ቢያደርገው እናትየዋን ማግባት እንደማይፈቀድለት ይናገራል። የሚናገር አዲስ አለ። አይ ቲንክ ቡሃሪ ላይ ሚንስ ሰውየው ሴትዮዋን ልጅ ግብረ ሰዶም አደረገው። ቅጣቱ ምንድን ነው? እናቷን አለማግባት፣ የልጁን እናት አለማግባት። እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ በስሊፕ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ የአቡበከር ነው የዑመርን ገዳይ ግብረ ሰዶም ነበረ ሲገለው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ ማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው።
ኦኬ በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ይባርካ።